ሰላም ውድ ቤተሰቦቼ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ስጋው ደግሞ ለፋሲካ ተቀበልኩ። አባቴን ልቀበለው ብዬ ሳማክራችሁ ተቀበሉ። ዛምስ ግን ምን ተሰጋ መሰለ አባቴን ሳማክረው ወላጅ አባቴ ፈራ። ላይክ ባላታይ ትቻለሽ ቆራቢ ነው የሚያገባው እና ጎረምሴ ትንሽ ታገሻለኝ ዘንባለው ኦኬ እንደዚህ የሚባል ነገር ማለ ምናምን ብዬ አላወኩም ነበር። ሂጂ አባቴን ሳወራቸው በርግጥ አንቺ ማግባት የምትችይው ቆራቢ ብቻ ነው፣ አልቆረበ ሰው ማግባታችን ከዛም በኋላ ከጋብቻን በፊት ምንም ነገር አይፈቀድም፣ አንቺ ስጋው ደሙ እስከተቀበልሽ ድረስ በቃ ርቀትሽን ጠብቀሽ ነው የምትኖሪው ምናምን አሉ። ይሄ ብቻ ነው አልኳቸው። ጋብቻ ብቻ ነው የሚያሳስበው? አው ሌላ ምንም የለም እንግዲህ ምናምን ሲሉ እንዴ እኔ አላግባ ለምን ቆም ያልቀርም ማለት የአምላኬን ስጋና ደም ለመውሰድ ጋብቻ ከከለከለኝ እንግዲህ የሚበልጠው የትኛው ነው? የሚበልጠው የዘላለም ህይወቴ ነው። እንዲህ ብዬ ነው ያሳመንኩት። እንዴ እኔ አላግባ ምን አገባኝ ማለት ሌላ የተለየ ምክንያት እስከሌለ ድረስ ሰው ገና ለገና ቆራቢ ባል አላገኝም ብሎ ከስጋው ደግሞ አይሸሽም። የኔ በዛን ጊዜ ያሰብኩት የሚያዋጣኝ እኮ የዘላለም ህይወቴ ነው ብዬ እኔ ወስዳለሁ አልኩኝ። ቀበላለሁ አባቴ አላገኝ ከፈለቀ አልኳቸው። እሱ ስጋው ደግሞ አይቀበልም ነበር። ተቀበልኩኝ ለፋሲካ እንደዛ ያልኩኝ ብቻ 3 በተከታታይ ተቀበልኩኝ። ከዛም እኔ ሰሚናሽ ሄድኩኝ። በመሃል ሳምንት ነው ምናምን ቆይቼ ስመጣ በመሃል እሱ ተቀብሎ ጠበቀኝ። ስጋው ደግሞ ምናምን ተቀብሎ ጠበቀኝ እና በቃ የእግዚአብሔር ስራ ነው ምነግርህና ከዛ ህይወት አስወጥታ እንደዚህ አይነት የተባረከ ባል ሰጣ። ከዛም በዳግመ ትንሣኤ ተቀበልኩ አልኳ። በአመቱ ዳግመ ትንሣኤ አገባው። ለቀኑ ቀን ሰሚናሽ ኪዳነ ምሕረት ገዳም አገባው። ሰሚናሽ ደግሞ የተወሰነ ከንትን ካረኩ በኋላ ያገለገልኩ ነበር። እንዴት ነው ማገለግለው? ሚዲያቸውን ተቀበልኩና እኔ ነኝ ገዳማ ማስተዋወቅላችሁ። አሁን አቆማለሁ እና በቃ ብዙ ጊዜ አገልግያቸዋለሁ። በረንብ ነበር ምሰራው። ሂጄ ቀርጻለሁ፣ በራሴ ስልክ ፖስት አደርጋለሁ፣ የጉዞ ስልክ ለጥፋለሁ፣ የገዳሙ ሙሉ መረጃ አቀርባለሁ። ቴሌግራማቸውን፣ ቲክቶካቸውን፣ ፌስቡካቸውን ሁሉንም እኔ ነበር ማኔጅ ማድረገውና ልክ እኔ በሰዓቱ ሳገባ ገዳማ በጣም ትልቅ ድግስ ደገሰችልኝ። እውነት ያልጠበቅኩት ትራስ እንደዛ አልጠበቅኩ እና በጣም ሙሉ ካህናት ተጠርቶ ሙሉ ዲያቆናት ተጠርቶ ምትፈልጊውን ሰው ይዘሽ ነይ ተብዬ ሳብኔ እንደውም ሩቅ ስለሆነ የተወሰነ ሰው ነው የወሰድኩት ቤተሰብ ብቻ። ከዛም አዳራሹን ሲያዩ ጭር ሲል አዳራሽ ጭር ብሎባታል ብለው አንድ ቅጥቅጥ ደግሞ ከመኪና ሰው አስመጡ ወደ ሰሚናሽ ጉዞ አድርገው። አዳራሹ ዲኮር ተሰርቶ ምን ብሎ ኪዳነ ምሕረት ናት ለኔ ይሄን ያደረገችልኝ። ሰውን አይደለም አመሰግነው በቃ በጣም በክብር ጽዮን እንዲናት እያሉ ያወራሉ በቃ አባቶች ማለት ነውና እኔ እግዚአብሔር ነው ሲያወራ የነበረው ኪዳነ ምሕረት ናትና ያንገት ብር ትልቅ የሰሚናሽ ኪዳነ ምሕረት ስላድነውና ጋቢ ተሸለም እዛው ከገዳሙ አባቶች ማለት ነውና እኔ ያን ያህል ሰርቻለሁ ብዬ አላስብም ነበር ለዚህ ክብር የሚያስበቃ። ምክንያቱም በጣም ትልቅ ነገር ነው። በደጇ መዳር ራሷ ዲኮር ሰርታ እንግዲህ አስበው ራሷ ስጦታ አዘጋጅታ ራሷ ወጡን ራሷ እንግዳ ጋብዛ ኪዳነ ምሕረት ራሷ ናት ያደረገችልኝ። በሳምንቱ እዚህ ፕሮግራም ነበር። በሳምንቱም እንደዚሁ በጣም ቆንጆ ፕሮግራም ሆነልኝ። ሁሉ ነገር ተሳካ። ከዛም በኋላ አሁን የተሻለ ህይወት እየኖርኩ ነው። እንዳልኩ ፈርኒቸር ላይ ነው የምሰራው። ያዕቆብ ፈርኒቸር ነበር የሚለው በባለቤቴ ስም ቀየር ነውና 16 ፈርኒቸር አለ ዋው በኪዳነ ምሕረት ማለት ነውና ከተጋባን በኋላ በጣም ብዙ ስራችንን ባረከችልን። አሁንም ፈርኒቸር ነው የምሰራው ከሱ ጋር እና ሁሉ ነገሬን አስተካከለችልኝ። ከዛም የሆኑ የቀሩ ጓደኞች ነበሩኝ በህይወቴ ያልወጡ ማለት ነውና ራሳቸው ያወሩ ምንም ሳላረጋሳቸው ራሳቸው በወጣት ጀመሩ። አውጥታ ከናሱ ነው ይሄ ከዛ በኋላ ባለው ህይወት የተዋወቅኳቸው ሰዎችና ነፃ አረገችኝ። በቃ ከሰው ነፃ ካንቺ ህይወት ነው የምታወጣልሽ። በጣም ተወጣ እንዴ ጥርግ በቃ ጥርግ እኔ የፈቀድኩት ሰው ብቻ ነው በቃ ህይወትሽ ውስጥ የሚኖረው ነው። አውጥታ የወጡትን ሰዎች በተሻለ ሰው ተክታልኝ። በቃ በጣም የተሻለ ህይወት ሰጠችኝ። የተሻለ ምክንያቱም በዛ ዓለም ራሱ ብኖር ላገኘው ማልችለው ሰላም፣ ላገኘው ማልችለው ደስታው ያለው ትዳር ያለው ቤት፣ ስራዬም ሁሉም ነገር በጣም ሰላም ነው። ቤተሰቤም እህቴ ታላቅ እህቴ ስጋው ደግሞ ተቀበለችልኝ። እኔ ከተመለስኩ በኋላ ቤተሰቦቼም በጣም ወደ መንፈሳዊ ህይወት መጡ እና ሙሉ ዙሪያዬን አካባቢን ባረከችልኝ እና ኪዳነ ምሕረት ለኔ በጣም ብዙ ነገሬ ናት። በጣም ብዙ ነገሬና በጣም ቅርቤ ናት። በጣም ነግራትን ትሰማለች። በጣም ኢቭን ምንም አይነት የሷ መልካም ፍቃድ ሳልጠይቅ አልንቀሳቀስም። እኔ አሁን ዛሬ እዚህ ትላንትና ለዛሬ ተቀጣጥረን እኔ እስከ መውጣ ድረስ መልካም ፍቃድሽ ካልሆነ አስቀርኝ አልኳት ነበር። ራይት ከፍላ ምናምን በስፖንሰር ነው ያስመጣችኝ። ገባም ግን
አሁን መልካም ቀደም ባይሆን ታስቀረኛለች በሆነ ምክንያት በቃ በሆነ አሞኝም ቢሆን እግሬንም ሰብራ ቢሆን ታስቀምጠኛለች እና በጣም ህይወቴ ናት ኪዳነ ምህረት አሁን በጣም ከእናትና ከልጅ በላይ ነው ያለን ቀረቤታ እና ብዙ ሰው የሚያቀኝ በኪዳነ ምህረት ነው ሶሻል ሚዲያ ላይ ግለጫት ብትባይ እንዴት ነው የምትገልጫት እኔ እሷ መግለጽ ይከብደኛል ማለት የሆነ የፍቅር የደግነት ልክ አለው ሁሉ ማለት እኛ በሰውኛ የምናውቀው ልክ አለው ግን እሷ ከዛ በላይ ነው በተለይ ለኔስ ብዙ ሰው እንደዚህ ያመስለዋል ላንቺ ብቻ ይመስልሻል ግን ማለት የብዙ ሰዎችን እኮ ምስክርነት ሰማለሁ ሰሚነሽ በጣም ብዙ የሚገራርም ምስክርነት ከኔ ካረገችው ነገር ጋር ግን አላወዳድረው እኔ እንጃ ለኔ ህይወቴን የሰጠችኝ ብዬ ነው ማምነው ነፍሴን የመለሰችልኝ እንግዲህ ዳዊት ማቄን ቀደ ደስታን አስታጠቅከኝ ያለ ያመሰግናል ደግሞ እመቤቴን ነው ማመሰግናት ማቄን ቀደሽ ደስታን አስታጠቅሽኝ ሌላታል ምክንያቱም መጀመሪያም ከልጁ አስታረቀችኝ እሷ ናት የሄድኩ ሰሚነሽ ኪዳነ ምህረት ገዳም እኔ ሳላቃት አስበው ፌመስ የሆነ ገዳም ሳታቂ ምን ሰማንም ሰምቼው አላውቅም ላይክ በሰው ተመስላ ጠቆመችኝ ሁለታችን ነበር እኔም ብቻ መረጠችኝ ዳንስ አስቆመችኝ ያኔ ፍቅር ብዬ ሰየምኩትን ነገር አስወጣችልኝ ተባረከት ዳንስ ስራ ሰጠችኝ እንድታገለግያት በቤቷ ምንም ነገር ቤቷ ደግሳ ዳረች የተዘጋው ቦታ ላይ እግዚአብሔር ተከፈት ካለ መከፈት ብቻ ነው ሳይንቲስቶች ያልከፈቱትን ሰማይ ከፍቶ የመጣ አምላክ አለ ባለሙያዎች ያልከፈቱትን መሪዎች ያልከፈቱትን ሊከፍት የሚችል እግዚአብሔር ብቻ ነው ማዕረግ ያልከፈተውን ስልጣን ያልከፈተውን እግዚአብሔር ተከፈት ካለ ይከፈታል በተፈጥሮ ጨልሞ የነበረውን ደብዛ የጠፋውን እግዚአብሔር ተከፈት ካለ ማንም ሊዘጋ አይችልም ብቻ ከሰማይ ተከፈት ይበል አንድ ወቅት ላይ ጴጥሮስን አስረውት ነበር በሰንሰለት በአራት ወታደሮች ጥብቅ በሆነ የወህኒ ቤት መዝጊያ ታስሮ ነበር አልፎም ተርፎ ጫማውን አውልቆ ልብሱን አውልቆ በቃ ነገ ሞቴ ነው ብሎ ግን ምን አስጨነቀኝ ወደ ጌታዬ ነው የሚሄደው ብሎ ደንበኛና እጅግ በጣም ወፍራም እንቅልፍ ተኝቶ ነበር ሲነጋ ሞቴን እጠብቃለሁ ብሎ ነበር መልአኩ መጣና በጨለማው ወህኒ ቤት ውስጥ አበራ ጎድኑን ነካና ተነሳ ሲለው ህልም መሰለው ልብስህንም ልበስ ጫማህንም አጥልቅ አለው ከዛ በኋላ ወታደሮቹ ተኝተዋል ጴጥሮስ ግን የሚነቃነቀው በብርሃን ውስጥ ነው ሰንሰለቱ ከእጆቹ ሲወድቁ የወታደሮቹ ወይም የወህኒ ቤት ጠባቂዎቹ ቁልፍ አልጠየቀም መልአኩ ብቻ ሰንሰለቶቹ ከእጁ ወደቁ ልብሱን ለበሰ ጫማውን አጠለቀ የሚቀጥለው ምዕራፍ መልአኩን ሲጠብቀው ተከተለኝ ያለው ወታደሮቹ ተኝተዋል በሩ ተከፈተ ጴጥሮስ በሞት ወህኒ ቤት የገባበትን መዝጊያ አልፎ ሄደ ከዛ በኋላ መልአኩ ከሱ ሲለየው ህልም ነው እውነት ነው እያለ ሲያይ አካባቢውን ሲቃኝ ከወህኒ ቤት ወጥቷል ህልም መሰለው እዛ በኋላ መዝጊያው ሁለተኛው አንደኛው የብረት መዝጊያ ሁሉ ተከፈተ ተከፈት ካላየ ምንም ችግር የለም ይከፈታል በቃ ችግሩ እግዚአብሔር እንዲከፍትልን ብዙ ጊዜ ቦታና ሰዓት ያምልኮት ጊዜና የጸሎት ወቅት አልሰጠንም ስለዚህ ሰው እንዲከፍትልን ፈለግን መሪዎች እንዲከፍቱልን ፈለግን ባለሙያዎች እንዲከፍቱልን ፈለግን የጤና መኮንኖችና ዶክተሮች እንዲከፍቱልን ፈለግን የትምህርት ቤት ዕውቀት እንዲከፍትልን ፈለግን ትልልቅ የዩኒቨርሲቲ ተቋም በመገንባት በነዛ ውስጥ ያሉ አካያዶችና የትምህርት ደረጃዎች የተሻለ ቦታ ይሰጡናል ብለን እንዲከፍቱልን ፈለግን ይሄ ማለት አይጠቅሙም ማለት አይደለም ግን ዋናው ነገር ተዘግቷል ዋናው ነገር የተዘጋው የስነ ልቦናችን ላይ ያለው የጠላት ኃይል እውነትንና በጎውን አምልኮት አካያድንና መንፈሳዊ ቅንነቱን ከህይወታችን ደብዛ በማጥፋት አጠቃላይ ሰማያዊ ግንዛቤዎችን ዘግቶ የተለየ የህሊናና የልቦና ወህኒ ቤት ውስጥ እየኖረን እንዳለ ለብዙዎችን ግልጽ አለመሆኑ ነው ችግሩ ከዚህ በኋላ መዝጊያውም ተከፈተ ሄደ
ማርቆስ እናት ቤት ክርስቲያኖች ተሰባስበው ለሱ ይጸልዩ ነበርና ከዛ በኋላ በር ሲያንኳኳ ሮዴ የምትባል አንድ አገልጋይ በሩን ከፈት አርጋ ስታየው ጴጥሮስ ነው። መልሳ ዘጋችው ደንግጣ። በሷ ቤት መክፈቷ ነበረ። ከዛ ዘግታው ሮጣ ገብታ ጴጥሮስ መጣ ብላ ተናገረች። ሰዎቹ ምን አሉ መሰላችሁ? አብደሻል እንዴ አሉ። ለምን? ያታሰረበት የገባበት ወህኒ ቤት የያዙት ወታደሮች እንዲህ በቀላሉ ጴጥሮስ ከወህኒ ቤት ይወጣል ብሎ ማንም የገመተና ያመነ ክርስቲያን አልነበረም። እነሱ ግን እዛ እየጸለዩ ናቸው በደሳሳ ጎጆ ውስጥ። የመጀመሪያዋ ቤተ ክርስቲያን በማርቆስ እናት ቤት የተከናወነው ነው። የመጀመሪያው ያቺ ትልቅ ጸሎት መልአኩን ከሰማይ አምጥታ የተዘጋው ክፍል ላይ ኃይል ተጠቅሞ በሩ እንዲከፈት አደረገ። ተከፈተ፣ በመንፈሳዊ ኃይል ተከፈተ። በቃ ቁልፉ የድሮ መዝጊያ የብረት መዝጊያዎች ብረት እንደዛሬ እንደዚህ አልቀጠነም። መዝጊያዎቹ እጅግ በጣም የሚመክቱ በሰው ጉልበት በቀላሉ የማይነኩ ቁልፋቸው ከተቀለፈ የማይፈቱ የነበሩበት ዘመን ነው። ይሄ ጊዜ ታዲያ የእግዚአብሔር መልአክ ሲነካው በሩ ተከፈተ። የተዘጋ ነገር ሁሉ በሰማይ አምላክ ኃይል እንደሚከፈት ማስገንዘቢያ ነው። የክርስቲያኖች ሕይወት እግዚአብሔር ተከፈት ካለ ይከፈታል ማለት ነው። ዛሬ ያልተከፈቱ ብዙ ነገሮች አሉ። የእድል በሮቻችን፣ የእውቀት የማስተዋል ጎዳናዎቻችን፣ የመንፈሳዊት ጉዞ ጸጋዎቻችን፣ እንዲሁም ሀገራዊ እና የአባቶቻችን እውነታዊ ሞገስ ስጦታዎቻችን፣ እነዚህ ሁሉ ዝም ያሉበት ዘመን ይመስላል። አልተከፈተም። ማተከፈት ይበል። እግዚአብሔር ተከፈት ይበላ። እንደዛ ለማለት ደግሞ የሚያምን ቤተሰብ ያስፈልጋል። የሚያምን ቤተሰብ ያስፈልጋል። የማያምን ቤተሰብ ማን ሊከፍትለት ይችላል? ስለዚህ በራሱ ዘዴ ይጓዛል፣ በራሱ መንገድ ይሄዳል፣ በራሱ ጠባይና ባህሪ ይሄዳል። ሳይከፈትለት ኖሮ የሌሎችን እንደዘጋ የሚኖር ክርስቲያን ጥቂት አይደለም። የራሱ ተዘግቶበት የሌላውን የሚዘጋ ክርስቲያን ነው የበዛው። የራሱ ጠፍቶት ሌላውን የሚያጠፋ ክርስቲያን ነው የበዛው። የራሱ ወድሞበት የሌላውን የሚያወድም ክርስቲያን ነው የበዛው። ስለዚህ ለክርስቲያኖች ትልቁ ስጦታቸው እግዚአብሔር አምላክ ያደረጋቸው ተግባሮች ውስጥ ተከፈት ያለው ነው። ኤፍታህ የሚባል ቦታ አለ። ፈልጉ። ጓዷቻችን ብዙዎቻችን ተዘግቶብናል። ሳሎኖቻችን ብዙዎቻችን ተቀምጠናል እንጂ ተዘግቶብናል። አይታየንም። ውበቱ አይታየንም። መልኩ አይታየንም። ክብሩ አይታየንም። ጸጋው አይታየንም። ተስፋው አይታየንም። ባለንበት በተዋበ ቤት ውስጥ መከራ እናምጣለን። ችግርና ጭንቀት እንወልዳለን። እግዚአብሔር ተከፈት ካለ ያማረውና የተዋበው እኛ የከፈትነው የተዘጋ እንደሆነም ለማስተዋል እድሉን ካላገኘን ሁል ጊዜ የተዘጋብን ነገር ላይ መነሻና መድረሻውን ሳናቀው እድሜያችንን እንጨርሳለን። እስቲ ብዙ ሰዎች እኮ ከመነሻቸውም ከመድረሻቸውም ሲያስቡት ጭንቀት ብቻ የሆነባቸዋል። መቼ ነው ተደስቼ የማቀው ይላሉ። ለመደሰት ከፈለጋችሁ መጸለይ ነው። አስራት ማውጣት የእግዚአብሔር ቤተሰቦች የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት። መንፈሳዊ ንግድ መነገድ ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚህች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ?
9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ አንድ እሰጥሃለሁ፣ አንተ 9ኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከ ስጠኝ ማለት ነው። እኔ አንድ እሰጥሃለሁ ለአንተ። እንዲሁ እናንተ 24 ለሰጠ አምላክ አንድ አይሰጠው? እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ፣ የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ ይጠነቀቁና አንድኛዬን ቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ ሁለቱም ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ ምንድነው ያለ? ተመልከቱ ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪ በሉ የአመፀኛን ገንዘብ በሉ። ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አመሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል? ተመልከቱ ለእሳት በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው? አንደኛ በሕገ መንግሥት ወንጀል ነው አይደል? ገንዘብ ማቃጠል፣ የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተ ክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል? ምን አለ ብትጨምሩበት ይላል ማለት ነው። ተመልከቱ የሰጡትን ማመስገን ሲገባው። ሰውም በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለሱ ግን ዝርዝር ካለችና ይቅርታ ዝርዝር የለኝም ብሎ ሄዳል። ይሄ ነውር ነው። ከልብ አለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም እንዴ? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕተ ፍትሐ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች። ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ ሳትልና ለጥ ማታ አላ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ እዚያ በኋላ ሰራተኛው ጦሙን ይውላል ማለት ነው። ይሄ ሞኝነት። ብልይቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳን ደሞ ቀቻት። ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ
ይሰጣል። እሱ ዘያስቲ ተወካፊ ነው። በነዳያን አድሮ ይቀበላል። ዲያቆን ከሱ ወይ እንኳን አደረሰ ለስግደት በዓል። እንኳን አብሮ አደረሰን። እኔ የምልህ ዛሬ ከስግደት በኋላ ማለት ነው ይደምሰስ ምናምን እየተባለ ይሄ መቋሚያ እንደዛ የሚባለው ነገር ምንድን ነው? አይ ማለት ስርዓቱን ስለማላውቀው እንድታስረዳ ይፈልጋል። እሺ ጥሩ ጥያቄ። አሁን እንግዲህ ስንሰግድ ጊዜ ሰለስቱ ሰዓት፣ ጊዜ ስድስቱ ሰዓት፣ ጊዜ ተሳቱ ሰዓት፣ በ9 ሰዓት፣ በ3 ሰዓት፣ በ6 ሰዓት በሆነ ጊዜ እንዲሆነ እያልን አይደል? ከዛ ኦዘጠመ ሞተ በስጋ የማይሞተው በስጋ ሞተ ብለን አምስቲቲሙ ኬሪያ ፋሲሊያሱ ብለን ሞቱን እናስባለን። ቅድስት ነፍሱ ከቅዱስ ሥጋው የተለየችበት። ከዛ በኋላ እንግዲህ እግዚኦ ታይደርሳል አይደለ? ልክ ዮሴፍ ኒቆዲሞስ እንደገነዙት ሆኖ ተይዞ ማለት ነው። እንደዚህ በዛ አምሳል እግዚኦ ታይደርሳል። አሁን ሥጋው በመቃብር አድሯል፣ ነፍሱ በሲኦል ናት። ስለዚህ ነፍሳትን የሚያወጣበት ሰዓት ላይ ይሄ ነው የሚደርሰው ማለት ነው። አሁን አንቺ ያልሽው የተለያዩ የዳዊት ክፍሎችና የጸሎት ክፍሎች ይደርሳሉ። እስመላለም ምሕረቱ በሚል መዝሙር 16 ላይ ያለ ተጻፋለ የዳዊት መዝሙርና እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ይላል ሕዝቡ። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና የጌቶችን ጌታ በግዕዝ ማለት ነው። እስመላለም ምሕረቱ ይላል ተሰብስቦ ያለው ሰው እስመላለም ምሕረቱ ይላል። ከዛ ቀጥሎ ደግሞ የሰለስቱ ደቂቅ መዝሙር ይደርሳል። ይሄ ሰብህው ለእግዚአብሔር ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ማለት ፀሐይና ከዋክብት እግዚአብሔርን አመስግኑት፣ ዝናብና ጠል እግዚአብሔርን አመስግኑት፣ አዝርዕት አትክልት እግዚአብሔርን አመስግኑት፣ ሁላችሁ በቃ ፍጥረታት ሁሉ እግዚአብሔርን አመስግኑት እያሉ የዘመሩት አሉ። እሳት ውስጥ አሁን ሲኦል ውስጥ አይደል ያሉት ነፍሳት ሰላም ለክሙ ሲላቸው ምስለ መንፈስከ ብለውት ነው የሚወጡት። ስለዚህ በእሳት ውስጥ ያሉ ነፍሳት ያመሰገኑት ምስጋና የሚመስል በእሳት ውስጥ ያሉ ሰለስቱ ደቂቅ ያመሰገኑት ምስጋና ያመሰግናሉ ማለት ነው። ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ይላል መቋሚያ ይዞ ሰው አንዱ ደግሞ ሰብህው ወጣል ወዝናም ለእግዚአብሔር ብሎ መዝሙሩን ያደርሳል። ዳዊትም እንደዚህ ይደርሳል። እስመላለም ምሕረቱ ይላል ሰው ምሕረቱ ለዘላለም ነው። ይሄንን እንግዲህ ትልቅ ምሕረት አይደል የተደረገው። እንግዲህ ሄሮድስም ሕፃናቱ ወጥተዋል አንድ ላይ፣ ፈርዖንም ሙሴም አንድ ላይ ወጥተዋል። ይሄ ትልቅ ምሕረቱ ነው። ስለዚህ ለዘላለም ነው ምሕረቱ ይባላል ማለት ነው። ከዚህ ከጌታ የማዳን ስራ ጋር የተያያዙ እነኚህ ይደርሱና መጨረሻ ላይ የይሁዳ ትንቢት የተነገረበት መዝሙር 106 ላይ 109 ላይ ያለው ይነበባል ማለት ነው። አንድ ሰው ያደርሳል ማለት ነው። ወይን ሳሲመቶ ባይደር ሽመቱን ሌላ ይውሰዳት፣ ልጆቹ ይጥፉ፣ በአንዲት ቃል ስሙ ይደምሰስ የሚል ጥቅስ አለ። የዛ መነሻ ይደምሰስ እየተባለ አሁን የሚባለው መነሻው ይሄ ነው። ለይሁዳ ውሉዱ ወለውሉደ ውሉዱ ይደምሰስ ስሙ፣ የይሁዳ ልጁ የልጆቹም ልጆች ስሙ ሁሉ ይደምሰስ እየተባለ ይባላል። አሁን ብዙዎቹ ለይሁዳ ይደምሰስ ምናምን ነው ዲያቆናት ወጣሱ ለፍጥነት ማለት ነው። አሁን ፖይንቱ ይሁዳን ሳይሆን በይሁዳ አድሮ ያንን ክፉ ስራ ያሰራውን ሰይጣንን ነው እየረገምን ያለን። በአንጻራ ይሁዳ ንረግሞ ዲያብሎስን ነው የምንረግመው። ያን ክፉ ስራ ያሰራውን ዲያብሎስን አሰራሩን እየረገምን። ስለዚህ መጨረሻ ላይ የዚህ ፕሮሰስ መጨረሻ ምንድነው? መዝሙር 1 ይደርሳል። የጻድቃንና የኃጥአን ምሳሌ ሆነው ማለት ፍካሪ ጻድቃን ወዘኃጥአን ብሎ የሚጀምረው መጨረሻ ላይ ምን ይላል? እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን፣ የጻድቃንን መንገድ እግዚአብሔር ያውቃል። ወፍኖቶሙ ለኃጥአን ትጠፍ፣ የኃጥአን መንገድ ግን ትጠፋለች ሲል ጧፉን በመቋሚያቸው ያጠፉታል ማለት ትጠፍ ሲባል የኃጥአን መንገድ ወይም ደግሞ የኃጢአት አሰራር ይጥፋ ጽድቅ ይስፋ የሚል መልእክት ይዘን በዛ መፈክር ጧፉን እናጠፋለን ማለት ምሳሌው ያን። ከዛ ንሴብሖ ይባላል። አሁን ባህረ እሳት ተከፍሎ ሲኦል ተከፍላ ነፍሳት ወጥተው ወደ ገነት ገብተዋል። ልክ አሁን ይሄ ምሳሌው የባህረ ኤርትራ ተከፍላ ነፍሳት ወጥተው ልክ የዛ ጊዜ አይደለ ከበሮ አንስታ ንሴብሖ ብላ ያመሰገነችው ማርያም እህተ ሙሴ። ልክ በዛ ምሳሌ ንሴብሖ ሰግደን አልቅሰን በንሴብሖ ነው የምናጠናቅቀው። ስለ ሞቱ እናዝናለን፣ ስለ መዳናችን እንዘምራለን ማለት ነው። ቃሌ ተሰማለ በደንብ ገብቶኛል። አሰግናለሁ። የስቅለት ዕለት ዓርብ ከስግደት በኋላ ካህናቱ በወይራ ጀርባችንን ቸብቸብ በሚያደርጉበት ስርዓት አለ። ይህ ስርዓት ለምንድን ነው ያስፈለገው የሚለውን እንመልከት። መረጃውን ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። የበረታችሁ ደግሞ ፎሎ እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። እንግዲህ በቤተ ክርስቲያናችን ስርዓት በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ በስቅለት ዕለት ዕለተ ዓርብ ማለትም ነገ ከስግደት በኋላ መጨረሻ ላይ ካህናቱ ይሰማሩና የወይራ ቅጠል ተሰጥቷቸው ዝንጣፊዋን ይዘው ጀርባችንን ቸብ ቸብ እያደረጉ ንስሐ ይሰጡናል። ማነው ስግደት ይሰጡናል። ይሄን ያህል ስገድ እያሉ ማለት ነው። እኛም ደግሞ ንስሐችንን ወይም ደግሞ የሰራናትን ኃጢአት እንናገራለን።
እና ይህ ስርዓት ከየት የመጣ ነው የሚለውን ነገር ስንመለከት እንግዲህ ወይራ በባህሪው ጽኑ ነው። በጣም ጽኑ ነው ማለት ጠንካራ ነው፣ ብርቱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እጅግ በጣም ጽኑ የሆነ ከባድ የሆነ መከራ ፈተና ደርሶበታል ለኛ ሲልና እሱ የደረሰበትን መከራ በወይራ በጸናው ወይራ ቸብ ቸብ እየተደረግን በረከቱን እንድናገኝ ለማሳሰብ ነው ቤተክርስቲያን ይህንን ስርዓት የሰራችው ማለት ነው። ስለዚህ ጌታችን ጽኑ መከራ እንደደረሰበት እኛ ደግሞ ቸብ ቸብ እየተደረግን በጸናው ወይራ ወይም ደግሞ በኃይለኛው ኃይል ባለው ወይራ ምት አይደለም ቸብ ቸብ እየተደረገ ስግደት ላይ ውለን እንደገና ድጋሚ ደግሞ እንድንሰግድና በድካም ላይ ድካም ጨምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል መድከሙንና ዋጋ መክፈሉን እንድንማርበት እንድናስብበት ቤተክርስቲያን የሰራችልን ስርዓት ነው ማለት ነው። በዚህን ቀን ብዙዎቻችን ወሩ ሙሉ ወይ ዓመቱ ሙሉ እድሜ ልካችንንም ሊሆን ይችላል የሰራነውን ኃጢአት ለካህኑ ለመንገር እንሞክራለን። ነገር ግን በዛን ሰዓት ሊነገር የሚገባው ኃጢአት በዚህ በሕማማት ውስጥ በአምስቱ ቀን ውስጥ የሰራነው ስራ ነው። የሰራነው በደል የሰራነው ክፋት ካለ ጌታችንን ኢየሱስ ክርስቶስን እንዳሳዘንነው እግዚአብሔርን እንደበደልን የሱን መከራውን ሕማሙን ስቃዩን ለኛ ሲል የከፈለው ዋጋ በአዝች 5 ቀን ውስጥ እየሰገድን እያለቀስን እየጸለይን ልናስብ ሲገባን ስጋዊ ፈቃዳችን አስቶን የሰራናቸው ሌሎች በደሎች ካሉ ንስሐችንን እንናገርና በዛው ላይ ስግደት ይሰጠናል ማለት ነው። ነገር ግን ዓመቱ ሙሉ ስንሰራ ከዛ በፊት ስንሰራቸው የነበሩትን ኃጢአቶች ግን ለንስሐ አባታችን ተናግረን ቀኖና የምንቀበልበትና በስርየተ ኃጢአት የምንፈታበት ስርዓት ይሆናል ማለት ነው። ነገር ግን በዕለተ ዓርብ የስቅለት ዕለት ግን የምንናገረው ኃጢአት በሕማማት ውስጥ የሰራናትን እንደሆነ ልናውቅ ይገባል ማለት ነው። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን በእውነት እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር 30 60 መቶ ፍሬ የምናፈራ እንድንሆን የተማርነው ትምህርት በሕይወታችን የምንጠቀም በተግባር የምንለውጥ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ሁላችሁም በያላችሁበት መልካም ክብረ በዓል መልካም አውደ ዓመት ይሁንላችሁ። መልካም ምኞቴን በዚሁ እገልጻለሁኝ። እንደ እግዚአብሔር ፍቃድ በሌሎች እስከ ነገም እንደዚሁ እንደ እግዚአብሔር በፈቀደው መንገድ እንገናኛለን፣ እንወያያለን። መማር ማወቅ ያለብንን ነገሮች ሼር አድርጋችኋለሁ። እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት እግዚአብሔር አምላካችን ቤታችሁን፣ ኑሯችሁን፣ ህይወታችሁን ሁሉ የተባረከ የተቀደሰ ያድርግላችሁ። ኑሯችሁን፣ ህይወታችሁን ሁሉ እግዚአብሔር አምላካችን ያስተካክልላችሁ። ከሁሉም በላይ ደግሞ እግዚአብሔር አምላካችን ዓለምን ሀገራችን ኢትዮጵያንም ሰላም ያደርግልን። በእውነት ዛሬ ከባድ ጊዜ ላይ እንገኛለን። እንደ ዓለምም ብዙ አይነት መከራዎች፣ ብዙ አይነት ጦርነቶች፣ ብዙ አይነት ፈተናዎችን እያየን እንገኛለን። እንደ ሀገርም ደግሞ ብዙ አይነት ፈተና ውስጥ እንገኛለንና እግዚአብሔር አምላካችን ለሁላችንም ሰላሙን ይላክልን። ሁላችሁም ባላችሁበት በርቱ፣ ጠንክሩ። እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።